ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች የትግራይ ጦርነት በይፋ ለሁለተኛ ዙር ተጀምሯል። በጠለምት አካባቢ በሰሞኑ የጀመረው ውጊያ አሁን መላ ትግራይን እያናወጠ ይገኛል። ሙሉ በሙሉ የህወሓት ኃይል አለ የተባለው ኃይሉን አደራጅቶም በሁሉም ግንባር ወደ አማራ ክልልና አፋር ክልል ጠንካራ የተባለ ውጊያ እያደረገ እንደሚገኝ ከትግራይ ክልል እንዲሁም ከአማራ ክልል የጦርነት ቀጠናዎች የሚገኙ ባልደረቦቻችን ያደረሱን መረጃዎች ያመላክታሉ። ዛሬ ምሽት 2 ሰዓት ከ20 አካባቢ ከባድ መሳሪያዎችን ወደ አፋር ክልል ተኩሷል። እንዲሁም በደቡብ ትግራይ ወደ ራያና አላማጣ አካባቢዎች ጥቃት የከፈተ ሲሆን በራያና አካባቢ የሚንቀሳቀሱ የፋኖ ታጣቂዎች ከህወሓት እየተዋጉ እንደሆነ ነው ለማወቅ የተቻለው። በአካባቢው የነበረው መከላከያ ሰራዊት የፌዴራል ፖሊስ ኃይል በትላንትናው ዕለት አካባቢውን ለቆ እንደወጣ መዘገባችን ይታወሳል። ይሁን እንጂ በአካባቢው ሲንቀሳቀሱ የነበሩ ታጣቂዎች ማለትም በምሬ ወዳጆ ሲመራ የነበረው የፋኖ ኃይል መከላከያ ሰራዊት አካባቢውን ለቆ መውጣቱን ተከትሎ አካባቢያችንን ለህወሓት አሳልፈን አንሰጥም በሚል ከህወሓት ኃይሎች ጋር ውጊያ እያደረጉ እንደሆነ ለማወቅ ተችሏል። በዚህ አካባቢ ህወሓት አለ የተባለውን ሰራዊቱን አደራጅቶም ወደ ደቡብ አማራ ክልል አካባቢ በተለይም ወደ ሰሜን ወሎ አካባቢ ውጊያ እያደረገ ነው የሚገኘው። ይህ ቀጠና ከዚህ በፊት በመጀመሪያው ጦርነት እስከ ደብረ ሲና ሰሜን ሸዋ ድረስ ያደረገውን ግስጋሴ የጀመረባቸው አካባቢዎች ናቸው። እንዲሁም የህወሓት ጠንካራ የተባለው ኃይል በምዕራብ ትግራይ በኩል ሰፍሮ በመከላከያ ሰራዊቱ በተከዜ ዘብና በአካባቢ በሚንቀሳቀሱ የመንግስት ኃይሎች ላይ ጥቃት እያደረገ ይገኛል። ይህ ጥቃት ከምዕራብ ትግራይ ጀምሮም አሁን ወደ ደቡብ ትግራይ እንዲሁም ወደ ምስራቅ ትግራይ አፋር ክልል አካባቢም ተዛምቷል። በአፋር ክልል በሚንቀሳቀሱ የቲፒኤፍ ኃይሎችና እንዲሁም በአፋር ክልል ኃይልም በጣም በከባድ መሳሪያዎች የተደራጀና እጅግ ከባድ የተባለ ጥቃት ህወሓት መክፈቱን ነው ለማወቅ የተቻለው። በትግራይ ክልል የተጀመረው ጦርነት አሁን እጅግ ተባብሶም ብዙ ኃይሎችን እያሳተፈም ቀጥሏል። ጦርነቱ ብዙዎች የሞቱበት እንደሆነ ነው ከስፍራ የሚወጡ መረጃዎች የሚያመላክቱትም። ጠለምት አካባቢ እስካሁንም ድረስ በህወሓት ቁጥጥር ስር እንደሚገኝ ነው ከአካባቢ የወጡ መረጃዎች የሚያመላክቱትም። በአካባቢው የሚንቀሳቀሰው የመከላከያ ሰራዊት እንዲሁም የተከዜ ዘብ በከባድ መሳሪያ የታገዘ ውጊያ እያደረገ እንደሆነና ህወሓት አካባቢውን ተቆጣጥሮ ወደ ሁመራ ወደ ወልቃይትና ጠገዴ ለመንቀሳቀስ ቦታውን እየተጠቀመበት እንደሚገኝ ነው ከስፍራ ያገኘነው መረጃ የሚያመላክተው። የህወሓት ኃይሎች በአካባቢው ከተሰማሩና ውጊያ ከጀመሩ አሁን 5ኛ ቀናቸውን ይዘዋል። መከላከያ ሰራዊቱ ከባድ መሳሪያዎችን እንዲሁም ድሮንና የአየር ጥቃቶችን እየፈጸመ እንደሚገኝ ነው ለማወቅ የተቻለው። በትላንትናው ዕለት ወደ ወልቃይት ወደ አማራ ክልል እንዲሁም ሁመራና አካባቢው ላይ ከባድ የተባለም የድሮን ቅኝት ሲደረግ ነበር የነበረው። ይህንን የድሮን ቅኝት ተከትሎ በሚቀጥሉት ቀናት የአየር ድብደባም ሊፈጸም ይችላል እየተባለ ነው የሚገኘው። በይፋ ህወሓትም ይሁን የፌዴራሉ መንግስት በክልሉ ስለተቀሰቀሰው ጦርነት እስካሁን ድረስ የሰጡት ምላሽ የለም። ይሁን እንጂ ዓለም አቀፍ የሚዲያ ተቋማትም ይህንን ጉዳይ እየዘገቡ ይገኛሉ። ሮይተርስ የተለያዩ የዲፕሎማቲክ ምንጮችንና የደህንነት ምንጮችን ጠቅሶ እንደዘገበው በትግራይ ክልል አሁን ጦርነት ተቀስቅሶ የፕሪቶሪያ የሰላም ስምምነት ፈርሷል ብሏል። የደህንነት ምንጮቹ እንደነገሩትና እንዲሁም የዲፕሎማቲክ ምንጮች እንደነገሩት ከሆነ በምዕራብ ትግራይ በደቡብና በምስራቅ ትግራይ ህወሓት በፌዴራል ኃይሎች ጥቃት እየከፈተ እንደሆነ ነው ሮይተርስ የዘገበው። እንዲሁም በትግራይ ክልል ለመንቀሳቀስ አዲስ የተደራጀው በጌታቸው ረዳ የሚመራው ስምረት የተባለው ፓርቲም ህወሓት የሰላም ስምምነቱን በማፍረስ ጦርነት መክፈቱን በይፋ ገልጿል። በደቡብ ትግራይ በምዕራብ ትግራይና እንዲሁም በምስራቅ ትግራይ አካባቢዎች ወጣቱን አሰልፎ እያዋጋ እንደሆነ ነው ስምረት የገለጸው። ህወሓት የተፈናቃዮችን
ጉዳይ እንደ ምክንያት በመጠቀም ወደ ምዕራብ ትግራይ ጦርነት የጀመረ ሲሆን ይህ እንቅስቃሴ የሰላም ስምምነቱን በማፍረስ ትግራይን ለከባድ ችግር የሚዳርግ እንደሆነ ነው ፓርቲው የገለጸው። ፓርቲው ህወሓትን በጸብ አጫሪነትና ጦርነት ቀስቃሽነት ከሷል። ይህ ጦርነት ለትግራይ፣ ለኢትዮጵያ ብሎም ለምስራቅ አፍሪካም የፖለቲካ ሁነት አዲስ የተባለ ክስተትን ይዞ መጥቷል። አብረው ይሰራሉ ተብሎ በተለያዩ ሚዲያዎች ሲነገር የነበረው የአማራ ፋኖና ህወሓት አሁን ገና ከጅምሩ ጦርነት መጀመራቸው እጅጉን አነጋጋሪ ሆኗል። ያልተጠበቀም ክስተት ነበር የነበረው። የምሬ ወዳጆ ኃይል በሰሜን በኩል በሰሜን ወሎ ጦርነት የከፈተውን የህወሓት ኃይል ለመመከት ከባድ የተባለ ጥረት እያደረገ እንደሆነ ነው ለማወቅ የተቻለው። በአካባቢው የነበረው የመንግስት የጸጥታ ኃይል ግን በቦታው እስካሁን ድረስ አልተመለሰም። በምስራቅ በኩል ደግሞ ራሱን የትግራይ ሰላም ኃይል ብሎ የሚጠራው ኃይል አሁንም በተቀናጀ ሁኔታ በተጠንቀቅ ለሙሉ ጦርነት ዝግጅት እያደረገ ይገኛል። ይህ ኃይል በአፋር ክልል በኩል ወደ ትግራይ ክልል ጦርነት ለመጀመርና ህወሓትን ከትግራይ የፖለቲካ ስልጣን በማውረድ ክልሉን ለመቆጣጠር አስቦ የተደራጀ ከዚህ በፊት ቲዲኤፍ በመባል የሚታወቀውና የፌዴራሉን መንግስት ሲዋጋ ከነበረው ኃይል አፈንግጦ የወጣ ነው። በትግራይ የፕሪቶሪያውን የሰላም ስምምነት በመተግበር በስምምነቱ መሰረት ክልሉን ወደ ሰላም ማምጣት ይሻላል የሚል አቋም ያዙ የቲዲኤፍ ኃይሎች አፈንግጠው በመውጣት ቲፒኤፍ ብለው ራሳቸውን ሰይመዋል። የትግራይ የሰላም ኃይል የሚለው ታጣቂ ኃይል ነው ማለት ነው። በትላንቱ ምሽት ጥቃትም በአፋር ክልል በኩል በሰላማዊ ሰዎች ላይ ጉዳት መድረሱንም ለማወቅ ተችሏል። የአፋር ክልል አስተዳደርም ይሁን በአፋር ክልል በኩል የሚገኙ የመንግስት ኃይሎች እስካሁን ድረስ ስለተፈጸመባቸው ጥቃት የሰጡት ምንም አይነት መግለጫም ይሁን መረጃ የለም። ይሁን እንጂ በአፋር ክልል የተቀሰቀሰው ከባድ የተባለ ጦርነቱ ሙሉ በሙሉ ክልላዊ ማዕቀፉን ይዞ እየተሻገረ እንደሚገኝ አመላካች ነው። ህወሓት ጦርነቱን የጀመረው ወደ ምዕራብ በመንግስት ቁጥጥር ስር የሚገኙትን አካባቢዎች ነፃ አውጥተን ተፈናቃዮችን ወደ ቤታቸው እንመልሳለን የሚል አጀንዳ የያዘ ቢሆንም አሁን የጦርነቱን አድማስ በማስፋትም ወደ ምዕራብ፣ ወደ ደቡብና ወደ ምስራቅ ከባድ የተባለ ዝግጅት እያደረገ ነው። ህወሓት ከሰሜን ከማዕከላዊ ትግራይ ወደ እነዚህ የጦርነት ቀጠናዎች የሰው ኃይል ከባድ መሳሪያዎችን እያጓጓዘ ይገኛል። ሙሉ የተባለ ዝግጅቱን አድርጎ የጀመረው ጦርነት መጠነ ሰፊ እንደሆነ ነው እየተገለጸ የሚገኘው። ባልደረቦቻችን ያደረሱን መረጃ እንደሚያመላክተው የአካባቢው ህዝብ በከፍተኛ መሸበር ውስጥ ይገኛል። በትግራይ ክልል ህዝቡ በከፍተኛ ፍርሃት ውስጥ ሆኖ ቤቱን ዘግቶ እንደተቀመጠ ነው ለማወቅ የተቻለው። ባለፉት ቀናትም ከፍተኛ የሆነ የሸመታ ሽሚያ እንደነበረም ለማወቅ ተችሏል። በእህልና እንዲሁም ምግብ ነክ የሆኑ ሸቀጣ ሸቀጦች ዋጋቸው ከእጥፍ በላይ ጨምሮ እንደነበረም ሪፖርተሮቻችን ያደረሱን መረጃ ያመላክታል። በሁሉም የትግራይ ከተማዎች ከፍተኛ የተባለ የተጋነነ ዋጋም በፍጆታ ዕቃዎች ላይ ተጨምሯል። በተቃራኒው ደግሞ የመንግስት ባንኮችና እንዲሁም የግል ባንኮች ለህብረተሰቡ ገንዘብ አንሰጥም ብለዋል። ህዝቡ ከ2000 ብር በላይ ማግኘት አልቻለም። በዚህ ምክንያትም አስፈላጊ የሆኑ የፍጆታ ዕቃዎችን በቀላሉ መግዛት አልቻለም ነው ያሉት ሪፖርተሮቻችን። መላ ክልሉ የጦርነት ድባብ ውስጥ ነው የሚገኘው። በተለያዩ አካባቢዎች የሚደረገው እንቅስቃሴ የጦርነት ዝግጅት እንደሆነ ነው በግልጽ የሚያሳየው። የህወሓት ታጣቂዎች በትላልቅ መኪናዎች ተጭነው ወደ ድንበር አካባቢ ከተማዎች ሲጓዙ ይታያሉ። ይህ እንቅስቃሴ በህዝቡ ዘንድ ከባድ የተባለ መሸበርን ፈጥሯል ብለዋል ሪፖርተሮቻችን። በምስራቅ እንዲሁም በደቡብና በምዕራብ አካባቢ ያለው ህዝብም ወደ አማራ ክልልና ወደ አፋር ክልል በስፋት እየተፈናቀለ እንደሆነ ነው ለማወቅ የተቻለው። ጦርነቱ እየተስፋፋ በመምጣቱ ምክንያት ክልሉ ከዚህ በፊት በመጀመሪያው ጦርነት ወደ ነበረበት የተረበሸ የፖለቲካ ምህዳር ውስጥ እየገባ እንደሆነ ነው ለማወቅ የቻልነው።
በትግራይ ክልል አሁን የተቀሰቀሰው ሁለተኛው ዙር ጦርነት ከዚህ በፊት ከነበረው አድማሱን ያሰፋ ውድመቱም የባሰና አስከፊ ሊሆን የሚችልበት እድል እንዳለ በማስጠንቀቅ የዓለም አቀፍ ተቋማትና ሀገራት ዳግም ጦርነት እንዳይቀሰቀስ የፕሪቶሪያ የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲደረግ ሲወተውቱና ሲጠይቁ ቆይቷል። ይሁን እንጂ በፌዴራሉ መንግስት እና በህወሓት መካከል የተፈጠረው አለመግባባት በፕሪቶሪያ የሰላም ስምምነት መሰረት ሊቀረፍ አልቻለም። የሰላም ስምምነቱ ከተፈረመ ከ3 ዓመታት በላይ አስቆጥሯል። ይሁን እንጂ አለመግባባቱ ረግቦ ክልሉ ወደ ሰላም አልሄደም። ህወሓት ያለፉትን 3 ዓመታት የጦርነት ዝግጅት ሲያደርግባቸው እንደነበረ ነው ለማወቅ የተቻለው። የሞተበትን የሰው ኃይል በኃይል ወታደራዊ ግዳጅ ምልመላ በማወጅ ወጣቶችን በገፍ በመሰብሰብ የሰው ኃይሉን ሲያደራጅ ቆይቷል። የተቃጠሉበትንና የወደሙበትን መሳሪያዎች ከኤርትራ በኩል በማስገባትም ትጥቁን ለማሟላት ሞክሯል። የቀበራቸው መሳሪያዎችንም አውጥቶ ዝግጅት አድርጎ አሁን ሙሉ በሙሉ ወደ ጦርነት መግባቱን ነው እያሳየን የሚገኘው። ጦርነት እየተደረገባቸው የሚገኙት 3ቱ ግንባሮች ከባድ የተኩስ ድምጽ ይሰማል። ተራራዎች ያሽካካሉ። የመድፍና የከባድ መሳሪያዎች ድምጽ ተራራ ለተራራ ያስተጋባል። ዋይታው ጩኸቱ በርክቷል። ህዝቡ ተሸብሯል። አሁን በትግራይ ክልልና በትግራይ አዋሳኝ አካባቢዎች እየታየ ያለው ይህ ነው። ውድ ቤተሰቦቻችን በዚህ አካባቢ እየተደረገ ያለውን የፖለቲካ ኩነት እየተከታተልን በሰበር መረጃ እንደዚህ የመጣን እንነግራችኋለን። ከትግራይ ክልል እንዲሁም ከአማራ ክልል አዋሳኝ አካባቢ የሚገኙ ባልደረቦቻችን የሚፈጠሩትን ኩነቶች ያደርሱናል። እኛም መረጃዎቹን አጠናክረን ወደ እናንተ እናቀርባለን። ጥበብ ሚዲያ ገለልተኛ የሆነ ወቅታዊ ፈጣን ሀገራዊ መረጃዎችን የሚያደርሳችሁ ሚዲያ ስለሆነ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በመጨረሻም በዲጂታል ንግድ እንቅስቃሴ ለተሰማራችሁ ውድ ቤተሰቦቻችን የዕለቱን የክሪፕቶ ከረንሲ መሸጫ ዋጋዎችን ነግረን የሰዓቱን ፕሮግራማችንን በዚህ እንጠቀልላለን። ዛሬ በዓለም አቀፍ የክሪፕቶ ንግድ አንድ ቢትኮይን 83479.4 ዶላር የተሸጠ ነው። 6.6% ቀንሷል። ኤትራሃም 2765.1 ዶላር የተሸጠ ሲሆን 8.1% ቀንሷል። ዲጂታል ዶላር ኮይን 0.9% የተሸጠ ሲሆን 0.01% ቀንሷል። ሶሎና 115.7 ዶላር ይሸጣል፣ 8% ቀንሷል። ትሮን 0.2 ዶላር የተሸጠ ሲሆን 0.9% ቀንሷል። ዶኮይን 0.1% የተሸጠ ሲሆን 7.9% ቀንሷል። ቢትኮይን ካሽ 550.5 ዶላር የተሸጠ ነው። 6.8% በዛሬው ዕለት ቅናሽ አሳይቷል።